ሰላም ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ጋር ሁሉ ሰላም ነው። እናንተም ሰላም ላይ ያላችሁበት ተረፍረፍ ይበልልኝ። ዛሬ ቺክን እንግዲህ ቲካ ነው የምሰራው። ቺክን ቲካ እስቲ እንዴት ነው አሰራሩ በእኛ ቤት ማለት ነው ላሳያችሁ ብዬ ነው። ልሰራ ስለሆነ እስቲ ልቅራጽላችሁ ብዬ ነው እና ተከታተሉ። ቺክን ቲካ እንዴት እንደሚሰራ አሁን እዚህ ጋር ቲማቲም አዘጋጅቻለሁ። ቲማቲሙን ቦርሸዋለሁ። ሽንኩርት አለ፣ ሽንኩርቱን ቦርሸዋለሁ በዚህ ማለት ነው። ከዛ እዚህ ጋር ቅመሞች አዘጋጅቻለሁ፣ አሳያቸዋለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ዶሮውን በደንብ አጥቤ አዘጋጅቼ ቀርቤያለሁ ማለት ነው። ያው እንደምታዩት እዚህ ጋር ሽንኩርት ቦሩሽ አድርጌያለሁ፣ ጨምራለሁ። እዚህ ጋር ቲማቲም ቦሩሽ አለ፣ ጨምረዋለሁ። ያው ቅመም እንደምታዩት እንግዲህ እዚህ ጋር ቅመም አዘጋጅቻለሁ። በርበሬ የተሸከሸከ አለ፣ ፓፕሪካን አለ፣ እንደገና ፓውደር በርበሬ አለ፣ ከሙን፣ እርድ፣ ቁንዶ በርበሬ፣ ክዝበራ፣ ካሪ ፓውደር አለ። እሱን ጨምራለን ቅመሞቹን። ከዛ እዚህ ጋር ሎሚ አዘጋጅቻለሁ፣ የተጨመቀ ሎሚ። የተፈጨ ነጭ ሽንኩርትና ዝንጅብል ያ ሁለት ስፑን አድርጌያለሁ። በፕላስቲክ ነው ማደርገው እኔ ሲሆን ማንኪያው ማለት ነው። ጨው እንጨምራለን። አሁን እንተብለዋለን። ቤተሰብ እንተብለውና ለግማሽ ሰዓት ለአንድ ሰዓት ያህል እናቆየዋለን ማለት ነው። አሁን እንዳለ እናገላብጠውና ተብል እናደርገዋለን ማለት ነው። ተብዬ እመለሳለሁ። ቤተሰብ ተከታተሉ። ያው ቤተሰብ እንግዲህ ዘይቱን አልጨመርኩም። ዘይቱን እጨምራለሁ። ዘይቱን ጨምሬ እመለሳለሁ። ያው ቤተሰብ እንግዲህ እዚህ ጋር አሁን ተብዬዋለሁ። ከድነውና ለአንድ ሰዓት ያህል አቆየዋለሁ። እናንተ 2 ሰዓት 3 ሰዓትም ማቆየት ትችላላችሁ። ምክንያቱም እንዲይዝላችሁ ጣዕሙን በደንብ እንዲይዝ ከፈለጋችሁ ያው እኔ ቸኮል ስለምን እንደዛ አቆየዋለሁ። እናንተ ማቆዩት። እዛ ተመልሰን እንገናኛለን። ተከታተሉ ቤተሰብ። እንግዲህ አሁን ደግሞ ተመልሼ መጥቻለሁ። ዶሮውን ያው ፎረን ላስገባው ነው። ፎረኑ የጋለ ነው። ቅድም ያሳያችሁን ዶሮ። አሁን ደግሞ እዚህ ጋር ቲማቲም አዘጋጅቻለሁ። እዚህ ጋር በርበሬ፣ ይሄኛው በርበሬ ከሌላችሁ ያኛው በርበሬም ይቻላል፣ ችግር የለውም። የትኛውን በርበሬ ማለት ነው። የደረቀ በርበሬ፣ ማረቆ በርበሬ፣ የትኛውን በርበሬ ይሆናል ማለት ነው። እዚህ ጋር ሽንኩርት አለ፣ እዚህ ጋር ሎሚ አለ፣ እዚህ ጋር ቃሪያ አለ፣ እዚህ ጋር ቱም ነጭ ሽንኩርት አለ። ይኸው እንደምታዩት በዚህ መልኩ ተዘጋጅቷል። እዚህ ጋር ጨው አለ። እዚህ ጋር ደግሞ ቅመሞቹ ቁንዶ በርበሬ፣ ክዝበራ፣ ከሙን፣ ካሪ ከሙን ያዘጋጀሁት ታዩታላችሁ እንዴት እንደምሰራ። ይሄንን አሰራር ይዩት። በጣም ቆንጆ ቸክኒ ቆንጆ አቻር ነው። በጣም ቆንጆ ተወዱታላችሁ። ከማንኛውም ነገር ጋር ከእንጀራ ጋር ከዳቦ ጋር ከየትኛውም ነገር ጋር የሚበላ ነው። ያው እኛ ሰርተናል ከዚህ በፊት ያው አልቆ ልሰራ ስለሆነ በዚሁ ልቅረጽላችሁ ብዬ ነው። ተከታተሉ ቤተሰብ። ያው እንደምታዩት እንግዲህ አሁን እዚህ ጋር ቲማቲሙንም አዘጋጅቻለሁ። እዚህ ጋር ሽንኩርት ነው፣ ያው ነጭ ሽንኩርቱን አይታችኋል። አሁን ቀይ ሽንኩርት እንጨምራለን። ዘይት እዚህ ጋር አግያለሁ። ዘይቱ ላይ የጋለው ዘይት ላይ ሽንኩርት እንጨምራለን። ሽንኩርቱ በደንብ ከተጠበሰ በኋላ ከዛ ስቴፕ ባይ ስቴፕ የምጨምረውን አሳያችኋለሁ። ቆንጆ አቻር ነው። በጣም የምትወዱት ነው። ብዙ ጊዜ መቆየት የሚችል ነው። ብዙ ጊዜ ማለት ነው። እየቆነጠራችሁ ከፈለጋችሁት ነገር ጋር የሚበላ ነው። ከፈለጋችሁት ነገር ጋር ማለት ነው። ተከታተሉ ቤተሰብ። አሁን ያው እንደምታዩት እንግዲህ ቀይ ሽንኩርቱን እንደዚህ ጠብሼዋለሁ ለብቻው።
አሁን ነጭ ሽንኩርቱን ደግሞ ጨምራለሁ። እናንተ መክተፍም ትችላላችሁ፣ እኔ ግን አልከተፍኩትም። ነጭ ሽንኩርቱን እንደዚህ ጨምሬ አንድ ላይ እጠብሰዋለሁ በዘይት በደንብ አድርጌ ጠብሼ ተመልሼ እመጣለሁ። ቤተሰብ ተከታተሉ። ያው ቤተሰብ እንግዲህ በደንብ ተጠብሷል ሽንኩርቱና ነጭ ሽንኩርቱ ማለት ነው። አሁን ቅመሙን እንጨምራለን። ቅመም እናንተ ያለ መጨመርም ትችላላችሁ። ያው እኔ ስለምወድ ነው። ከሙን፣ ክዝበራ፣ ካሬ፣ ቁንዶ በርበሬ ነው የጨመርኩት። አንድ ላይ እናቁላለዋለን። በደንብ አቁላልቼ አዋህጄ ተመልሰን እንመጣለን። ተከታተሉ ቤተሰብ። እንግዲህ ያው በደንብ ጠብሼዋለሁ። ዘይቱን ትንሽ በዛ ታረጋላችሁ ማለት ነው። በዛ ታረጋላችሁ ያው እንደ ጥብስ ስለሆነ። ከዛ ቃሪያውን ፍልፍሉን እንጨምራለን፣ በርበሬውን እንጨምራለን። ከዛ ደግሞ ይሄንን ፍልፍሉን እንጨምራለን። ሁለት አይነት ፍልፍል ነው ያደረኩት። ይሄ ቀጫጭኗ ፍልፍል ታቃጥለውና ይሄ ወፋፍራሙ ፍልፍል ነው ያደረኩት። አንድ ላይ አዋህደን ጥብስ አድርጌው ተመልሰን እንመጣለን። ያው ጫው ደግሞ እጨምራለሁ። ቤተሰብ አይተን ብንጨምር ይሻላል። ጫው እኔ ጫው እያየሁ ነው የሚጨምረው፣ አንዴ አልጨምርም። ከዛ ሎሚ እንጨምራለን። ሎሚ አለመጨመርም ትችላላችሁ። ግማሽ ሎሚ በቂ ነው። ያው ቤተሰብ እንግዲህ አሁን ቲማቲሙን እጨምራለሁ። ቲማቲሙን ጨምሬ አንድ ላይ አብላለዋለሁ። ተከታተሉ እንዴት እንደማብላለው እንዴት እንደሚሆን እስከ መጨረሻው ተከታተሉ። ላይክ ሰብስክራይብ አድርጉ ቤተሰብ። ላይክ የለም ሰብስክራይብ የለም። ስንት ላይክ ይገባዋል? እስቲ ቆንጆ ነው ወይ አይደለም ወይ? ኮሜንት ላይ ጻፉ። አስተያየታችሁን እፈልጋለሁ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት እዚህ ላይ ደርሷል ማለት ነው። እንግዲህ ያው በደንብ ጥብስ ብሏል። እንደምታዩት ተጠብሷል። አሁን ይሄንን ትንሽ እቃ ላይ አውጣዋለሁ። ቀስ እያልኩ እንደዚህ እያነሳው እቃ ላይ አደርገውና ከዛ ሲቀዘቅዝ በደንብ ሲቀዘቅዝ በብሊንደር እፈጨዋለሁ ማለት ነው። እቃ ላይ አውጣውና ከስር የቀረው ሁሉንም እንትን ብዬ አንድ ላይ ካልሆነም ደግሞ እንደዚሁ ብሊንደር ላይ ሲቀዘቅዝ እናስገባና እንፈጨዋለን። ከዛ ከተፈጨ በኋላ ታዩታላችሁ። በጣም ቆንጆ ነው። በጣም ከሁሉም ነገር ጋር የሚበላ ነው። ከማንኛውም እንዳልኳችሁ ከዳቦ ጋር ከእንጀራ ጋር ከፈለጋችሁት ነገር ጋር መብላት ትችላላችሁ። ከሩዝ ጋር ሞክሩት። በጣም ተወዱታላችሁ። ሰብስክራይብ አድርጉ ቤተሰብ። ላይክ እና ሰብስክራይብ በጣም የለም ቤተሰቦቼ አድርጉ። ሰብስክራይብም ሼርም አድርጉልኝ፣ አበረታቱኝ ማለት ነው ቤተሰብ። እንግዲህ የሚቀጥለውን ስቴፕ ታያላችሁ። እስከ መጨረሻ ተከታተሉ ቤተሰብ። ያው እንደምታዩት እንግዲህ አሁን እዚህ ጋር ያው እንደምታዩት ቀዝቅዟል፣ በጣም ቀዝቅዟል። ሲቀዘቅዝ ነው ብሊንደር የምናደርገው ማለት ነው። አሁን እዚህ ጋር ይኸው መፍጫውን ብሊንደሩን አዘጋጅቻለሁ። መፍጫውን አዘጋጅቻለሁ። ብሊንደር ውስጥ አድርገን እንፈጨዋለን። አንድ ስፑን ወይም ደግሞ ግማሽ ስፑን የሾርባ ከሆነ ግማሽ ስፑን ስኳር ትጨምራላችሁ ከመፍጨታችሁ በፊት። አሁን ላይ እጨምራለሁ ስኳር። ተከታተሉ ቤተሰብ። ያው ቤተሰብ ከመፈጨቱ በፊት አንድ ስፑን፣ ያው ትንሽዬ ናት ቺኛዋ፣ እናንተ አንድ ስፑን መጨመር ትችላላችሁ። ከዛ ብሊንደር እናደርገዋለን። መጨረሻ ላይ ነው ስኳር የሚጨምሩት። ከዛ አንድ ላይ ብሊንደር ይደረጋል። ተከታተሉ ቤተሰብ። ዶሮውም እየደረሰ ነው፣ አሳያችኋለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ያው ዶሮውም ደርሶ ያው ቲካ ዶሮ እንደዚህ ይሆናል። ከፈለጋችሁ ያው አላሳያችሁም እንጂ ቆይ ላሳያችሁ ቤተሰብ። ያው እንግዲህ ፋህም ድጋሚ አቀጣጥያለሁ። ስላላሳያችሁ ላሳያችሁ ብዬ ነው እንጂ እኔ አርጌያለሁ ማለት ነው። ቅድም አርጌ ፋህም፣ ከዛ እንትን እሳት አርጌ ፍም አርጌ ማለት ነው። ፍም አርጌ ትንሽዬ ዘይት አረግበታለሁ ፍሙ ላይ። ከዛ ቶሎ ብዬ ከድነዋለሁ ጭሱ ሲወጣ። ምንድነው ይሄ የሚሆነው? ቲካው ልክ መሽዊ ጣዕም ቆንጆ ጣዕም እንዲኖረው ያደርጋል። ገብቷችኋል አይደለ?
ለእናንተ ላሳያችሁ ብዬ ነው እንጂ ቅድም አድርጌያለሁ። ግን አሁን ላሳያችሁ ቤተሰብ ተከታተሉ። ያው ቤተሰብ እንደምታዩት እንግዲህ ፍሙን አድርጌዋለሁ። ፍሙን እዚህ ጋስጢር አድርጌ ንጹህ እንትን ነው እቃ ነው። ያው ምግብ የሚበላበት እቃ ነው። ካያችሁት ይሄ ንጹህ ነው። አሁን ፍሙ ላይ ትንሽዬ ዘይት ያው ቤተሰብ እንግዲህ እንደምታዩት አሁን ዘይቱን ያው ፈሃሙን አድርጌያለሁ። እንደምታዩት ዘይት ጨምራለሁ። ትንሽዬ ዘይት ትንሽዬ አያችሁት? ጭሱ አያችሁት? ከዛ እንከድነዋለን። ጭሱ ከጭሱ ጋር እንከድነዋለን። ዋው ሽታው ራሱ በጣም በቃ ልክ ምን ልበላችሁ በጣም ቆንጆ ነው። በቃ ሽታው የምር ነው ብላችሁ ሲበላ ደግሞ ጣዕሙ በጣም ቆንጆ ቃና ይኖረዋል። እናንተ ከፈለጋችሁ የገበታ ቅቤ ዝብዴ ማድረግ ትችላላችሁ። ያው ጭሱ እየወጣ ነው እና እዚህ ጋር እንደምታዩት ቅድም ያው አቻሩን ሰርቻለሁ። ያው አቻሩ እዚህ ጋር ይሄንን ያው ጨምሬዋለሁ። እዛ ውስጥ ጨርሻለሁ። ይሄ አቻር በጣም ቆንጆ ነው፣ ስሩት። ከዚህም በፊትም ብዙ አቻሮች ሰርቻለሁ። ገብታችሁ ቪዲዮ ማየት ትችላላችሁ ማለት ነው። እና ይሄ አቻር ደግሞ በጣም ቆንጆ ነው። ለየት ያለ ነው። አሰራሩን አይታችኋል። ሞክሩት፣ እዩት። የምር ነው ብላችሁ በጣም 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 ቆንጆ እና ያው ጭሱ እየጨሰ ነው። ይበቃዋል እና እንከፍተዋለን። ይሄን እናወጣዋለን። ቤተሰብ ይበቃዋል ማለት ነው። እንደምታዩት በጣም ቆንጆ ሆኗል እና አሁን ይሄው ቲካ በጣም ቆንጆ ቲካ ነው። ጣዕሙ ቆንጆ ነው። ይሄው አቻሩንም አይታችኋል አሰራሩን። ሰብስክራይብ አድርጉ ቤተሰብ፣ ሰብስክራይብ አድርጉ። ጥሩ ነገር ይዤ እንድመጣ እኔም ለእናንተም ጥሩ ነገር ይሆናል ብዬ በቃ ማለት እኔ ልቅረጽላችሁ እያልኩኝ የምር እና እናንተም ደግሞ ሰብስክራይብ ላይክ አድርጉ፣ ቪዲዮ ላይክ አድርጉ፣ እስከ መጨረሻው ኮሜንት ጻፉልኝ። አስተያየታችሁን እፈልጋለሁ። የምር አስተያየት ጻፉ። ቆንጆ ነው አይደለም፣ ልቀጥል ጥሩ ነው አይደለም የሚለውን ያው ያስፈልጋል አይደል? ስለዚህ ጻፉ ቤተሰብ። ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ። ስንት ላይክ ይፈልጋል፣ ስንት ላይክ ይገባዋል የሚለውን እናንተ ናችሁ የምታውቁት ነው ያልነግራችሁ። እና አሁን አቻሩ በጣም ቆንጆ ነው። በቃ ከእንጀራ ጋር፣ ከክቡዝ ጋር፣ ከሩዝ ጋር፣ ከማንኛውም ነገር ጋር ይበላል። ስሩ እናንተ ስሩት። የምር ነው ብላችሁ ሞክሩት። በቃ ያው ቤተሰብ እንግዲህ አሁን ልጆቹ እንችቢ እያሉኝ ነው። ልወስድላቸው ነው፣ እየወሰድኩኝ ነው። እና አቻር እንፈልጋለን ብለውኛል። ግን ያው ያቃጥላል። እነሱ ግን እዚህ ቤት እንዳልኳችሁ የሚያቃጥል ነገር ይበላሉ። የሚገርማችሁ ነገር የምር ነው ብላችሁ የሚያቃጥል ነገር ይበላሉ። ይሄው ሞክሩት፣ ስሩት። እናንተም ከሩዝ ጋር ከፈለጋችሁ፣ ከእንጀራ ጋር፣ ከየትኛውም ነገር ጋር፣ ከክብዝ ጋር መብላት ትችላላችሁ። ለስንት ቀን መቀመጥ የሚችል ነው። ፍሪጅ ውስጥ አርጋችሁ ተላጀ ውስጥ ማለት ነው አርጋችሁ መጠቀም ትችላላችሁ። ሰብስክራይብ ሼር አርጉ። ሰላማችሁ ይብዛ በያላችሁበት። እግዚአብሔር ሰላም አይለያችሁ። ሰላም ሁኑ። ባይ ባይ ቤተሰብ ባይ። ሰላም ሁኑ።